ሼባው አቤት ቅሌት ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማን ነው አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይል ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ተጠቅብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለዬ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲህ ነበር። በቃ ስለ ጨዋታው ነው። ለምን እንዲና እንዲህ ነበር ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ ያው የናፈቃችሁ ክለብ ተጨማሪ ደቂቃ እኮ አይሰጣችሁ እኮ ናፍቆታችሁ እንደወዛችሁ። እቴ አገሬ ልጅ ምን ልሆንልሽ? እቴ አገሬ ልጅ ምን ልሆንልሽ? ስራዬም መንገዴም ሆኗል በደጅሽ። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዲ ስንፈልገው የነበረው አሮጊቷ ገና በደምብ ታዛለቃቅሽ። ገና ከንትንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ። ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዶ አላስወጪ አልኩኝ። ይኸው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው። በቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ። እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመጡ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግብቶ እንኳን በቃ ምንም በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ
ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታችሁ ተወኝ። ምርር ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጠዋት ተነስቶ ይሄው እኔ ተነስቼ በሌሊት ቲሜ ሲሸከሸከ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጠዋት ማለት ነው። አይኔ ራስ ተመልከት። ፋክ ብቻ 8 ሰዓት አካባቢ ግን ልደክላት ዝግጅቴን ጨርሻለሁ። የምሬ ነው። ምን ላድርጋት ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት። የምሬ ነው። እንደዚሁ ዝም ብዬ በሳማ ብቻ ቂጥቂጧን ልበላት? ቁንጥጫ ላይ ጨምሮ ምን ላድርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሸር እያደረጋችኋል። ይሄው ናሆሜ በቃ ያልከውን በሙሉ ተደርገሃል። ተቆንጥጠሃል፣ ምልክ ተደርገሃል፣ ተቀቅለሃል፣ በሳማ ተገርፈሃል። በቃ ያልተደረግከው ታሪክ የለም ነው የምልህ ማለት ነው። ቤት ሀገር ነው ልቀቅላቸው ምናምን የምትለው እንዴ? ይሄው ተቀቀልክ። ሃላንድ ለብቻው ቀቀለ ካለቀ በቃ። ኧረ አሮጊቷለሁ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑን በቃ ተናግሬ ለመጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ ሲም ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማንን ልጨርስ? ሳላ ፔናልቲ እስከሚስ ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ እያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች። ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም፣ ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰው። ከዚህ ቲም ቶሎ አስወጡት ቶሎ። እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው? ሲቲ ለጠለጠን። አረ በአላህ ግን ሲቲ ምንድነው የሆነው? ቆይ ምንድነው የሆነው? ባለፈው የኛን ቀን አበላሸብን። ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደስ አለ በኋላ እንባባላለን ያልኩት ዋንጫ ነጠቀ። ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ። እኔ ሲቲ ምንድነው እንዴት ነው ወደ ጎል የምትደርሱት? ምንድነው ነው የሲቲ? እኔ አሁን ለፕሪሚየር ሊግም ልጨነቅ ሲቲ ልጨነቅ። አሁን ኤፍ ኤ ካፕም እየመጣህልኝ ነው። አረ ቢስሚላ እኔ አልሳፈጥም። ባለፈው በቀል ምናምን እኛ ሲቲ ላይ በቀል እኔ አይሆነንም። በቃ ይኸው ኤፍ ኤ ካፕም ሊሾተን። አረ ያ ረቢ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዚዮ። እንዴት አይነት አለጣጠፍ ነው ደግሞ ዛሬ የተለጠፋችሁ? ኧረ በስመ አብ! ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው? መልእክቱ እዛ ቤት ነው መሰለኝ። ሲጀመር እኛ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒዤ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ፣ አብረን ጥፍጥፍ ብለን ቁጭ እንላለን። ማ ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ሊግ ገቡ አልገቡ ለሙሐመድ ሳላ ማለት ነው። ሙሐመድ ሳላ እግር ኳስ አንተን ከመተው በፊት አንተ ብትተው ይሻላል። በእውነት ነው የምላችሁ። ስለ ጨዋታው ባጭሩ ሃይላይት ልንገራችሁ። እናንተ 4 ጊዜ ኮፒ ሊንክ እያደረጋችሁ ኤርሊንግ ብራውት ሃላንድ ከ580 ቀን በኋላ ነው ሃትሪክ መስራት የቻለው።
በቃ ሊቨርፑል ላይ ኩክ ነው ያደረገው። ትሬኒንግ ነው የሰራው ቀለል ያለ ጨዋታውን ለመገባደጃ አካባቢ ራሱ እየሳቀ ነበር። ራያን ቸርኪን እንዴት ለምን እንደምንጠላው ዛሬ የተመለከታችሁ ይመስለኛል። የኢኪቲኬን ማሊያ ተቀብሎ ለብሶት ነበረ። ልክ ሊቨርፑል 4-0 መመራት ሲጀምር የቡድን አጋሮቹ ማሊያውን ብታወልቀው ይሻላል ነው ያሉት። በአጠቃላይ ዛሬ ማንቸስተር ሲቲ ሊቨርፑል ላይ በቃ ተጫወተበት። ወይም ደግሞ የሆነ ቼልሲ ደጋፊ ያለ አይደለ የሆነ ነገር የሚለው እንደዛ ነው የሆኑባቸው። ብቻ ይመቻችሁ። እናንተ በጨዋታው ደግሞ ምን ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አረ ግድ የለም ፔፕ፣ ግድ የለም ተግበል እንዴ! የአምና ቻምፒዮን ናቸው እኮ አንተ። ፕሪሚየር ሊግን የበሉ እነሱ ናቸው እኮ። እንደ ቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ። ሊቨርፑል ፈርስት ሃፍ እምቢ አላለም። እኔ እወጣለሁ አለ። እንደ አርኒ ስሎት ነው ትንሽ ገንፍሎ ነበር። አትሪክ ካልሰራው እንዴት ይሆናል አለ። አንተ ሃላንድ ያራዳ ልጅ። ኧረ እባካችሁ ነው ወቁ። ምን ጀምሮ ነው ፔፕ? ቆይ ግን ከሆነ ሰዓት በኋላ ነው እንደ ከእንቅልፉ የነቃው? እንዴት ነው ነገሩ? እንዴ ነው ወቁ። እንዴ ያስቀየመ ሪያል ማድሪድ ነው እቺ ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው። ይሁን ሰከንድ ሃፍ እስቲ ይልሞጥመጡ በላል መጥመጣ 2-0 በቂ እኮ ነው። አራት አርገው ሃላንድ ማትሪኩን ሴሜኒዮ ሲጀምር ሲቲ ተጫውቶ ካላገባ ቅር ይሏል። ተመከራ አንተ መክረን ይመጣ ተመከራ ረፍ ትገበል። እንዴት ነው ንሽከተ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ? ነውር አይደለም? ሽማግሌ እኮ ናቸው። አረጋጋቶ አስበል ተብለው ነው ወገቡ ላይ ቁጭ ትቆማት ነው እንደዛ። አንተ አረባካችሁ ኧረ ምን ውስጥ ነው ያለው? ምሽንታይነ ሾጣጣ ሲቲ ሊቨርፑልን 4-0 አሸንፏል ሳይሆን ረምርሟል ብንል ይቀላል። ግን እውነት ለመናገር ውጤቱ ጨዋታውን አይገልጽም። ባጭሩ በቃ ይሄ ሰውዬ ነው ጉድ የሰራቸው። ሃትሪክ ሰርቶ ወጣ። በቃ 3 ጎሉን እሱ ነው ማስቆጠር የቻለው እና ሊቨርፑል ብቻ አይደለም በዚህ ጨዋታ የተሳቀቀው። እኛ የቼልሲ ደጋፊ ቀጣይ ከኛ ጋር እንደሆኑ ስላወቁ ሲቲዎችም መልእክት ነው ያስተላለፉብን። ግን ሊቨርፑል አንድ ልትጨነቁበት የሚገባ ቦታ አለ። እሱም የቀይ መስመር አጥቂያችሁን አስቡበት። በቃ ሳላ ገና ካሁኑ እጁን ሰጥቷል። አስቡት እሱ ሲወጣ ደግሞ ጭራሽ ማንም የለም እኮ እና የሱ ቦታ ካልተተካ ደግሞ ካሁን በኋላ የአጥቂ መስመራችሁ እየሳሳ ነው የሚሄደው። እንግዲህ እንዳያችሁት ነው ዛሬ ያገኙትን እድል 1.7 ኤክስጂ ነበራቸው፣ ግን እሱን እንኳን በአግባቡ መጠቀም አልቻሉም። እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ፣ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲን ዘንድሮ 3 እኮ ነው የገጠምነው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈውን። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም ነው የሚያበሳጨው። በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተር እና ፋይት ብናደርገን በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘ እንኳን ያንገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክር ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳቱ ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ክለቤ ይወርዳል ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደገፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደገፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖን ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። ሳላኮ ባይስት ያሸንፉ ነበር። አማካ ያረጉ ሰማን እኮ ሌላ መምታት አቃተው። እውነት ወይ ደግሞ ሲያለቅሱ ነበር እኮ ለምን ወጣ ብሎ ማን ተኳል
እኔ አፈር ልብላ እንትና ካላገር የራሳቸው ያው ሌጀንድ ነው እንደው ብቻ ያው ካላገር አወጣ ያን ብሎ አለ መሰለኝ ካስሜሮ ምን አለው መሰለኝ የሆነ ጊዜ ሊቭ ዘ ፉትቦል ቢፎር ኢት ሊቭስ ዩ ሳይማ ከሳይተው መተው ነው እኮ እግርን ማማጣት ምትጀምር እንዴ አርዶ ለማንኛውም ማለት ነው ይላችሁ ጋይስ ላይቭ ስትሪም ከአቡዬ ጋር ነን አሁን የሪያል ማድሪድን ጨዋታ ስትሪም ልናደርግላችሁ ነው ኤቭሪቲንግ ይወለ ሴታፕ ተደርጓል ተዘጋጁ ሊንክ ባዮ ላይ አለ መቅረት ነው አታ እንቋጥራለን ቢስካ ባርሳ hala Madrid ይመቻችሁ ከች በሉ